ሰው አልባ አውሮፕላኖች ብቻ አይደሉም፣ አሁን የሰው ልጅን ትዕዛዝ የማይጠብቁ ገዳይ ሮቦቶች ስጋት ሆነዋል። የተባበሩት መንግስታት ድርጅት በሰው ሰራሽ አስተውሎት ወይንም AI የሚመሩ የጦር መሳሪያዎችን አገደ። ግን ሀገራት ይህንን ስምምነት በትክክል ያከብራሉ ወይንስ በድብቅ የጥፋት ማሽን እያመረቱ ነው? የሰው ልጅ የመጨረሻው ፈጠራ የራሱ ማጥፊያ ይሆን? የተባበሩት መንግስታት ድርጅት UN በታሪኩ ለመጀመሪያ ጊዜ AIን በጦርነት ቀጠናዎች ላይ በራሱ ውሳኔ ግድያ እንዳይፈጽም የሚከለክል ዓለም አቀፍ ስምምነትን አጽድቋል። ይህ ታሪካዊ ውሳኔ የመጣው የቴክኖሎጂ ባለሙያዎችና የሰብአዊ መብት ተሟጋቾች AI የሰው ልጅን መቆጣጠር የማይችልበት ደረጃ ላይ ከመድረሱ በፊት ገደብ ሊበጅለት ይገባል የሚል ተከታታይ ማስጠንቀቂያ ከሰጡ በኋላ ነው። ስምምነቱ ማሽኖች የሰውን ሕይወት ለመቅጠፍ ውሳኔ የሚያሳልፉበት ማንኛውንም ቴክኖሎጂ በጽኑ ይከላከላል። ምንም እንኳን አብዛኞቹ ሀገራት ስምምነቱን ቢፈርሙም አሳሳቢው ነጥብ ግን አፈጻጸሙ ላይ ነው። ታላላቅ ሀገራት በቴክኖሎጂ የሚደረገውን የጦር መሳሪያ ውድድር በድብቅ መቀጠላቸውን የደህንነት ተንታኞች ይጠቁማሉ። አንድ ማሽን በጦር ሜዳ ስህተት ቢሰራ ተጠያቂው ማን ነው? ፈጣሪው ወይንስ ማሽኑ? የጦርነት ሜዳዎች ወደ ኮምፒውተር ጨዋታነት እየተቀየሩ ባሉበት በዚህ ዘመን የሰው ልጅ ሞራልና ሕሊና ከሮቦቶች ስልተ ቀመር አልጎሪዝም ጋር የሚያደርገው ፍልሚያ የዓለምን ደህንነት ትልቅ አደጋ ውስጥ ጥሎታል።